ሰላም ጤና ይስጥልኝ። ይመች ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ፣ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ፣ ቅልቦች ይመች እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ። እንዴት ነህ? አለ። ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋውላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው የተፈጠረው ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው። ጥሩ መልሳለሁ። ጥሩ። የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ ይህቺን መልስልኝ። ኧረ እኔ እንጃ እንዴት እኔ እንጃ። መኪና ላይ ሀና አንቺን ልትሄጂ ነው እንዴ? ይህንን ጥያቄ አልጠየቅኳትም። እኔ እንጃ እና አላስታውስም። ስለ ፓስፖርት ሳላወራችኝም? ኧረ እኔ እንጃ። አረሽ ቢሱያ አብራች ጥኛችሁ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጥር እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳል። ወይ እየሰማነ ነው? አዎ ሀና እንግዲህ ያው ባልተቤቷ መጌ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ የቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸዋለ 3 ወንዶች እሷ 4ኛ ሆነው መኪና ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለች እና መኪና ላይ እንዲህ ሀና ልትሄጂ ነው? በፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አሁን ይሄን ነው አለችኝ። ይሻላል ይሻላል ብዬ ልሞክረው ሲስትል ታዲያ ዲስምባሲ ያወጣሻል ስላት አይ ዲስምባሲ አላወጣሁኝም ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም። በአየር ለመሄድ ነው በዛ ሀገር የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁኝ ሰንዶች ብለኸኝ ሰንዶች እዚህ አካባቢ የለም ብኛ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛችን አታስታውስም? እንዲ ሹ እሱ አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጓሽ ወንድሜ፣ አትዝጓ። አስርም በቃ ዝም ብላ አውራ። የሚጠይቀን ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አቤት። አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሀሳቡን እንዳይበተን ነው። ልልል አይደለም ወንድሜ። ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለው? እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። ሱዳኔ መኪና ላይ ብራችሁ
ብራችሁን ከዚህ እስከ ሳቢያ የምትሄዱበትም የት ነበር ብራችሁ? የዛን አልከፈልንም። የመኪና እስከ ሳቢያ የምትሄዱበትም በኪሳችሁ አልይዛችሁ ሄዳችሁት? እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳከፍል ይወስዳችኋል? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ አለፍ እያልኩ እኛ የምንፈልገው ወደ እኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱ የማያስታውሰውን እንለፈው። እሺ በቃ ሌላውን ጥያቄ ጠይቀኝ። ፍልቦች ያለውን ጠይቀኝ ችግር የለም። ሀና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድን ነው የተፈጠረው? አንተስ መረጃው እንዴት ደረሰህ? በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኖ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር እያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የምጮህ ድምፅ አሰሙኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኝ በስልክ ማለት ነው። ኦኬ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ ሀናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿ እና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነዋል። ልጅቱ ማለት የምጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው በቤተሰቦቿ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዚያ ብለው እንግዲህ ይኸው ነው ቤተሰቦቿ ኦኬ እሺ ተክላይ ደውሎ አሰማክ? አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት ሲሆን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል?
እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት? አሁን አንቺን በመስመር አንቺን እያወራሽ ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየር ይችላል። በኮንፈረንስ በኮንፈረንስ ጥሩ። እሺ 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። አሁን እሺ ጥሩ ይሻለው ነው። ምናልባት ቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ ጥር 10 ጥሩ። እሺ ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በይና ሴፍ አድርጎ ሰዓት 8 ስባህ ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ ኦኬ። እሺ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳቸው እየደወልክም እየደወሉልህም? እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ፣ ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ። አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት ለባሏ ጓደኛ። አውርተሃቸው አታውቅም አንተ? አባትየው ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እኔ የምልህ አንድ ጥያቄ ራሱ ደውሎ ያደረገኝ ሁሉ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራ ነው ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁ እና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ስለኝ ያን አባት ነኝ ዘግቼ ቀጥታን ወደ እሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል እኔም በወቅቱ ደንቄ ነበር። ፎቶና ቪዲዮ አልጠየቁትም። ተክላይ እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው። እየሰማሽ ነው አይደለ? አዎ እየሰማንህ ነው። ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነው ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ መሪዎቹ ያዙት ስልክ ይችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደን። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ ያስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ፣ ያን ነገር አውጥታችሁ ወደ እኔ እንድትልኩሉና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም፣ እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ፣ ከዛ ውስጥ ቀዶ የሚያወጥ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመድም ካለ ማንም ሰው ላክ፣ በራሴ ትራንስፖርት አስከሬን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት። ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልም። ከየመንም ሰው አላዘጋጀም፣ በዛው ጠፋ። እኔም አልደወሉ፣ እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል፣ ልጄን እንድታስረክቡ ነው ፈልገው አለ። አይ በወቅቱ ያን አስከሬን እላክልህ ብያለሁ፣ ይህ ከሰውነቷ ከአካል ላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር፣ ሰው አላክም። ይቅርታ ምንድን ነው ቀዶ የሚያወጣው? አልገባኝም። ሶሪ ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ።
አባቷ አላልኩም። እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አይ አሁን እያወራን መርዳት አልችልበት። ጥሩ ቀጥልሽ። እና በዚህ ሰውየውም እየተጠበቀ የመን ሰው አለ ብሎ ነበር። ሰው አላከም። ቀኖች እየዋሉ እያደሩ እዚህ ጋር ደረሱ። አሁን እንደ እንትን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስት ልጅ አለ ደላላ ነው አውቃለሁ። እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማንተን ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው አጀንዳ ማስቀየር ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ ችግር የለው ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንደገና ደግሞ ሀቢባ አንድ ነገር ልንገርሽ። አንዳንድ በጥያቄ ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ እናመሰግናለን። እሺ እስከ 7 ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። የኬቢ ሲሄድ ከእነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና ደላላነት ይፈረድ። እኔ ደላላም አይደለም። እኔ በላይ ሰርች ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠው ያለው ያን ግን እውነቱ ኦኬ። እሺ ጥሩ ጥያቄ። ደላላ አይደለህም ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እነኮ ሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም? ሶሪ እሺ ዩክሮ ነው ሀቢባ። እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ ላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃል እና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦችን የኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳሁም እያልኩ ነው። አይ በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ ጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራች እና በቃ እየጮኸች በቃ የሆነ እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጿ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ
ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይህን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለ? አንተ ስሞታለች ብለህ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል፣ የላከው አንተ ነህ። አሳልፈህ ለላሎቹም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት? የእሷ እናትና ሚስት የወንድምና እህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህት እና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። እኔም ደግሞ አማች ስለሆነ ቤተሰብ ማለት ነው። እሺ ቅድም ያው 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑ ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት አጠቃ 1 ሰዓት ወይና ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካል እና ይሄ ነገር ትንሽ ክላሽ አያረግም ማለት 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። አሁን ሀቢባ አንድ ነገር እንደ ጥያቄ የሚናገር እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ ዜጋ የቆማችሁት እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎች እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታል። ለምንድን ነው አንተ አላመጣትም ብለህ ምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረን እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይህን ሁሉ ቀን ይህን ሁሉ ጊዜ ፈጅን ምንም ቢወቅበትም ቦጭ ነው። ወደ እውነተኛው ወደ ሳይንሱ እንሄድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም፣ ይህን አይዋሽም። ለማንም ሲያገና ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ ነውና ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪን ብትጠይቅ እኛም ጠይቅ። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ የባሏ ጓደኛ ነው። ለማን ነገረ መጮኋና መታመሟን መንገድ ላይ መታመሟን?
ጥሩ። በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይህንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢባ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ እየደወሉ ባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች ብለዋለ። ጌታውን ያው ጌታውን አስገባው የለ እና ባሏ በቁጥርም አነሳወቅ ይለቻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ጌታውን ማለት የሀና ስልክ እሱ ጋር ያለው ስልክ ሆነ እንፈልገዋለን። አምጪ ተስብዬ አይደለም ላልከው ባሏ በአፌ አፍላፍን እና እሱ ስላላወራን ጌታውን ነው እንጂ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይህንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያ ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት አቢባ ይቅርታችን ላቋርጥ እንዳለባት አውቃለሁ። እኛ እንዴት ይቅላት ነበር ሰዓት በኋላ ነው የምትመሰል ጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከ ዛሬ አልተነገረም ይሄ ነገር? እስከ ዛሬ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናውቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው በሰላም ጉዞ ከአንተ ጋር ተለይታ በሁለትና በሶስት ሶሪ ችግር የለም። ተስፍሽ ግን እዚህ ጋር ወንድሜ ተስፍሽ በምን እንደሞተች እኮ አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እኮ ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስን ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነ ማህተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ። ትመልሳለህ። እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢባ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂ ውስጥ
ቴንኪዩ። እሺ ጥያቄው ይህ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይህንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ነበር? እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ አካል ተክላይ ደጋግሜ እየደወልኩበት ይሄም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ ደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለ የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆን ያልኩሽ እኔ ስላ ይቃማ ብቻ አለ የሚል ካለ ምስክር የዛን ጊዜ በለ እኔ ደላላ አይደለም። በቤቴ እንደ በላይቭ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነክ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትክ ልጅ ስሙ ማነው አብሯቸው የሄደው? ማነው ስሙ? ደስታ ይባላል። ደስታ። ደስታ ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድን ነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ላይ ከተቀላቀሏቸው ሰዎች ጋር እያንዳንዳቸውን ስማቸውን፣ ፎቶቸውን፣ ስልካቸውን ይዤ ኮንታክት ላደርጋቸው ሞክሬ ማናቸውንም ከአሊ ውጪ ልናገኝ አልቻልም። ከገጠር ልጅ ውጪ ሌሎቹ ሁሉም ስልካቸውን ዘግተው ጠፉ። ለምን? እኔ ስለሌሎቹ አላውቃቸውም። ይሄት የሚ ከሆነ አስመጣዋለሁኝ። በዋትሳፕ ባወራዋለሁ። ዋትሳፕ ቁጥሩ ልክልሻለሁ፣ ታወራዋለች። ፕሊስ እንዲመጣ አንድ ጥያቄ አለ እዚህ ላይ። ደላላ ካልሆንክ አሃኔ አባት ላይ ደውለህ ተክለይ የ10 ዓመት ጓደኛዬ ነው ከእናቴ ልጅ የበለጠ አምነዋለሁ እና እሱን እመነው ያልክበት ተክሌ ጋር ምን አገናኝቷችሁ ነው? በዩ ሪካርዱ ስላለ እኔም አባቱ ነግረውኛል። ጥያቄ ልጨምር? አዎ ጠይቁ። እሺ እኔ የምጠይቀው ተክላይ ጋራ የ10 ዓመት ጓደኛ ነው ከእናቴ ልጅ በላይ አምነዋለሁ የሚል ቃላቴን በሰው በምስክርም ሆነ በማስረጃ ታመጣልኛለህ አንተ ነገሮችን እያራግ። አይ ሪከርድ አለ ብሏል፣ እንከፍተዋለን። እየሰበሰበ ፎሎ ከመሰብሰብ ውጭ ለምን ፐርሰናል ፐርሰናል አታድርገው ጉዳዩን። ከሰያ ጋር ሌላ ፐርሰናል የግል ጸብ ካለባችሁ እናንተ እዛው ፐርሰናሊ አታክ እያረከው ነው። ሰያን ፐርሰናሊ አታክ እያረከው ስለሆነ 7 ዘሩ ይገደል ያለብኝ ሰው ነኝ። እሱን በህግ ትጠይቀዋለህ። እንደዛ ብሎ ዝቶብህ ከሆነ የውልቅ እሱን በህግ መጠየቅ። እንደዛ ብሎ ዝቶብህ ከሆነ 7 ዘሩ ይገደል የሚል ዛቻ ከዛተብህ እሱን ይዘህ በህግ መጠየቅ ትችላለህ። ግን አሁን ከእናንተ ፐርሰናል ጸብ እንወጣና ወደ አንተም እኮ ፍትህ ጠያቂ ነህ እኮ ከኛ ጋር። አንተም እኮ ለሀና ለኢትዮጵያ እህታችን እኮ አንተም ድምፅ ትሆናለህ እኮ አይደል እንዴ? ምክንያቱም አስክሬኗን አላየክም። አንተ አይተካል፣ በአይንክ አስክሬኗን መሞቷን አይተካል። ስለዚህ አንድ ሰው በአይኑ ካላየ፣ ለምሳሌ እኔ አሁን ሰማያዊ ዛፍ እዚህ ምድር ላይ አለ ወይም የለም ብዬ መከራከር አልችልም፣ በአይኔ ስላላየው አይደል? በአይናችን ላላየነው ነገር መከራከር አንችልም። አንተ በአይን ካላየክም ቦታው ላይ የለቅም። ስለዚህ ከይቅርታሽና ላቋጥና ሳይድ ወረባቦ አውርቶኛል 8 ቀን እንደውራኝ ምስሉም ድምፅ ሊሰማ አልፈልግም። በቃ ለምን? ምክንያቱም ዛሬን የሞት አዋጅ ያወጀብኝ ሰው ስለሆነ ማለት ነው። በቃ እኮ እሱም በህግ ጠይቋለ። ግን ለእህታችን አንቺ ጠይቂ፣ ተስፋ ያለ ተስፋ ይጠይቂ። እሺ የሰያን ጥያቄ እኔ ነኝ ተቀብዬ የምጠይቅህ እንጂ እሱ ዳይሬክት አይጠይቅም። ቅልቦች ነው ከቤተሰብ ስለሰማሁኝ ነው። አሁን ሰያ የጠየቀ ጥያቄ በትክክል ቤተሰብ ጋር ያደረስከው ነገር ስለሆነ ያልካቸው ምንድን ነው? ይሄን ሰው ከ10 ዓመት በላይ ነትን እንዴት ታዳብር ቻልክ እና በድፍረት ለቤተሰቦቹ ልትነግር ቻልክ የሚለው የሱ ጥያቄ
ከአባቷም ጋር ረጅም ሰዓት ሳወራ ስለነበረ ማለት ነው። እሷ ያላልኩም 10 ዓመት እኔ 10 ዓመት ጠቅላይ እኔ 10 ዓመት ጨራሽ እንኳን 10 ዓመት ከጠቅላይ ጋራም 1 ዓመትም ግንኙነት የለኝም አልኩ። በቃ ምናልባት የዛን ቀና ነው እና ጠቅላይ ግንኙነት ያለ የቀበረውንም ሁላ ነገራቸው ነበር። ማስረጃ ካለ በማስረጃ ትክክል ሰምተናል። ቤተሰቦቹን አካል ካለ መስከረብኝ አላልኩም። ቪዲዮም ካለ ድምፅም ካለ ይውጣልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝ እና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ድምፅ ካለ ላኩልኝ። ቴንኪዩ። እሺ እሱ ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅች ጥያቄ ምንድን ነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምፅ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳሪዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይቭ ስትሪም ላይ ማህተብ የሚለው ማስረጃ እመጣለሁ ብያለሁ። ማህተብ የሚለው ካለ ይውጣልኝ። ማስረጃ እመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኩል አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካል መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለእኔ ይጠይቃል። እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያልሞተች የገደልክ እሺ ንገር አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ሰውነቷ ውስጥ የቀበርኩት ማስረጃ አለኝ፣ ልጄ ለመሞቷ እሱ ብቻ ነው ማስረጃ፣ ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው። ቆይ ማስረጃኛና ሚወት አርጊውና እኛ ማስረጃ እናሰማ። አዳምጭ። እሺ አዳምጠባት እየውን ድምፅ እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበራል ላክልን አውጡና ብላችኋል? ኧረ ሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው እኮ ነች፣ የሰው ልጅ ነች። በስጋ ንብረት የምታመልክ ሰው ነች። ለዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? እንጂ ሰው አይደለም እንጂ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲ እንደው አይፈርደውም እንዲ እንደው እኔ ትክክለኛ ያልኩት ቀርባን እንኳ እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳ አይቸው ኧረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁ፣ 3 ጠንቋይ ልጅ አለች ብለውኛል አላላችሁ? አገር የሚያስክርብኝ ጠንቋይ የሚባል ነገር እኛ ከኪዳ ነበረ ፊት የምናመልከው የለም። ይህንን ከቅድሚያት ጀምሮ ጥዋውን ቀጥተዋለሁ። ጥዌ ነው። ዛሬም አገር ይመስክርብኝ፣ ዓለም ይመሰክርብኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው? ደግሞ ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ስለነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል።
ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቻ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ የቀረጻችሁ ካላችሁ እንድነግሩኝ፣ ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። 48,000 ኮሜንት ላይ ታያለሽ። እሺ አቡ፣ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ እሺ መሰያም እኮ ፍሪ ሲሆን ማውጣት ይችላል። ላይቭ ስትሪም 90 ቀን እኮ ይቆያል። አንድ ላይ ይወጣል፣ ችግር የለም። የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል። ግን እነሱም እዚህ ጋር ድምፅ መስጠት ይችላሉ። እሺ አቡዬ፣ ለዛ ነው። ቴንኪው፣ አመሰግናለሁ። ጠይቅ የስ ፕሊዝ። አመሰግናለሁ ስለፈቀዳችሁልኝ። እኔ ምንድነው የምጠይቀው ተክላይ ደውሎ ታማሙ ወይም ደግሞ መሆኗን ሲነግረው መጀመሪያ እንደተደበደበች ያውቃል ወይ ወንድም የመች? ከዛ ቀጥሎ ሞተች ሲለው ተክለይ ምን ብሎ ጠየቀው? ተክለይን ወይ የፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ በሳችሁ በፊት ፎቶ እና ቪዲዮ ቀርጻችሁ ላኩልኝ ለእኔ ብሎ ጠይቆታል ወይ? ተክላይ ይመች። ሌላው ምንድን ነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራት ትኖራለች ብለህ መሞት ባይን ካለ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም እንደ ቤተሰብ? ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ለአንተ ደውሎ እንደሚያስጮኋትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ። አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለሁም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ዳህና ደላላ እንዴት ለአንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኸዋል? የሚኪን ጥያቄዎች ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጥ። አሁን ማነው እንትና የጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይህን ነገር የሰማሁት ሚዲያ ላይ እየሰማንክ ነው። ሁላችንም መደብደቧን ሚዲያ ላይ ነው የሰማሁት። ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ አልቻለች። ከዛም ከመጫዋን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመቻ አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦ ይመጣሉ ተክላይ ስለው ይህን ዳገቱን ትውጣና ትንሽ ቁልቁለት ላይ አህያ አስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወል እና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከእነዚህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድን ሰው ሰተመችም ግን ብላ አለ ጆሮህን ያዝ በይውና ለጥያቄ ወደዛ በይው ትንሽ እኔም ድምፅ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለብን? ጥሩ። ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰማውን ይደገመው እንጂ ሚኪ ቅልቦቹም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡም ጥያቄ ነው። እሱ ምንድን ነው ተክላይ ለምን ደውሎ ለአንተ ነገርክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብሮ ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል።
ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር 7 ወይ 8 እሺ ይኸው 8ን ሰርዤ 7 ላድርገው 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ የምልከው ነገር ምን ፎቶ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያም ይችላል። እየተንቀጠቀጠ እየፈራህና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ተወጣ ስለሰማት ምን ሆነች ነው ምን ተፈጠረ ስለው በእናትህ ልጅቷ እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ነው ሞተች ሲለኝ ደነገጥኩኝ ይሻለሁኝ። ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝ ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱ ሚስቴንም ነገርኳት። የዛን ቀን ማታ ምንም ፎቶም ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ። ይህን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራ ከሻፍ ስልክ ነው የሚይዙት፣ አይት ስልክ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይት ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልም። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ እኮ ትናንትና ማታ በሰው ስልክ እየተፈታተልኩሽ ነበር። አንድ የመጣ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ፣ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፍ ጣሽ ስልክ ነው የሚይዙት እያለችሽ ነበር። ትክክል እኮ ትክክል ይይዛሉ ብላለች ነጃት ትባለች። ካሜራ ስልክ አይያዝም፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ የሚላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ነው የሚያዘው፣ ካሜራ የሌለው ስማርት ያልሆነ ስልክ ነው የሚያዘው። በምንድን ነው ታዲያ ህይወታቸው ሲያልፍ ለቤተሰብ አስክሬን ፎቶ ተነስቶ የሚላከው? በምንድን ነው ታዲያ? ሁሉም ደላሎች እኮ እንልካለን ብለዋል አስክሬን ለቤተሰብ ፎቶ። አላውቅም እኔ በእኔ ሰው መጥቶ ቅድም ነግሬሻለሁ። በእኔ ሰው መጥቶ አያውቅም። ሰውም አምጥቼም አላውቅም። እየነገርኩሽ ነው። አላውቅም ያንን ጉዳይ በምን እንደሚቀር። በእኔ ሰው ይቅርታ፣ ቅድም በእኔ ማንም ሰው መጥቶ አያውቅም ብለህ ነበር። አሁን ደግሞ በእኔ ሰው መጥቶ ሞቶ አያውቅም አልከኝ። ሶሪ ተምታታ። መቶም አያውቅም እያልኩሽ እኮ በእኔ ሰው መቶም ሞቶም ደላላም አይደለሁም እያልኩሽ እኮ ነው። በምሬ እየነገርኩሽ ምናልባት አንድ እንትን ልበል ቤተሰቦቿን የጠየቀው ሲነግራቸው እንዲያምኑ ሲፈልግ ስታስረዳ የተክላይ ወንድምና የወንድም ልጅ ወር የእህት ልጅ እንደቀበሯት ስታስረዳቸው ነበር። እና እነሱን እዚህ መጥራት ትችላለህ ወይንም እዚህ ኮል ኮንፈረንስ ላይም እንግዲህ የቀበሯት እነሱ ከሆኑ ኮል ኮንፈረንስ ላይ ያስገብታቸው ከአንተ በስማ በለው ከምንሰማ እኔ ነኝ የቀበርኩት የሚለው ሁለቱ ሰዎች መምጣት ይችላሉ። ተስፋ ይህን ጥያቄ ምናልባት የተክላይ ወንድምና የተክላይ አክስት ልጅ ናት የቀበሯት አላልኩም። ማንኛውም ነው ቀበሯት የሚል ነገር አላወራሁም። ለቤተሰቦቹ አላልክም። ተክላይ ነው የሚያወራው። ተክላይ ጋር እኮ አባትየውን አገናኝቻቸው አባት ከእሱ ጋር አገናኘው። እሱ ናቸው የሚያወሩት። ተክላይን ኮል ኮንፈረንስ ላይ ያስገባው። እሺ ተክላይን ኮል ኮንፈረንስ ላይ ልታስገባው ትችላለህ? ሞክራለሽ። እሺ
አሁን እዚህ ያለው ኮል ኮንፈረንስ ላይ ያስገባውና የምንጠይቀውን ጥያቄ ወደ መቋጨት ደረጃ ካሜራ ያለው ስልክ ይዟል። ልጅቷ ካረፈች ለምንድን ነው ከገጠር ልጅ ላይ እንኳን ወስደው ፎቶ ያላነሱት? የዛ ከሆነ ችግሩ አንዱ ይሄ ነው። ዋው ማንም ተክላይ ሲመጣ ሲሸኝ የነበረው ተክላይ ስለሆነ አብሮ ሲሄድ የነበረው ተክላይን እንትን እንላለን። አንድ ላይ መጠየቅ ይቻላል። ሁለቱም አንድ ላይ ባሉበት ጥሩ እይታ ነው እንትን እየተነሳ ያለው። በጣም ጥሩ እኮ እሺ። ተክላይም ሲመጣ ምንድነው እንደዚህ የሚሆነው? ማለት እየደወለ ስለሆነ ነው እሱ ወደ ሌላ ስልክ እየደወለ ሊሆን ይችላል። ሌላው ደግሞ ምንድን ነው አቡ አጠራቅሚና አንድ ላይ እንድጠይቅ ነው። ሌላው ምንድን ነው አባትየው ፎቶና ምናምን ሲጠይቁት ገና የ3 ቀን ሬሳ ነው። ይሄ ነገር እንደሚያመጣ ኦልሬዲ ስለታወቀ ለምንድን ነው በ3ኛው ቀን ሄዶ ፎቶ ያላስነሳው? የእጁ አይስማሙ፣ በእጁ አይስማሙ። ተክላይ አንጥቼዋለሁ፣ አስገብቼዋለሁ። ምናልባት እሱ ያለው